ሰላም ጤና ይስጥልን የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንደምን ውላችኋል። እነሆ ዘውትር በዚህ ሰዓት ወደ እናንተ የሚደርሰው መሃል ዜናችን ጀምሯል። በቅድሚያም አበይት ነጥቦቹን ለኢትዮጵያ ሕዝብና መንግስት ምስጋናን አቀርባለሁ ሲሉ ጠቅላይ ሚኒስትር ናሬንድራ ሞዲ ተናገሩ። ኢትዮጵያ የአፍሪካ ዋና ማዕከል ናት ሲሉ የህንዱ ጠቅላይ ሚኒስትር ገልጸዋል። ዝርዝር ዘገባ አለን። በምክር ቤቶቹ የጋራ ስብሰባ የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ተገኝተው ንግግር አድርገዋል። ለመሆኑ ናሬንድራ ሞዲ ማን ናቸው? በስፋት እንመለከተዋለን። በደቡብ ጎንደር ዞን ሊቦ ከምከም ወረዳ የጽንፈኛው ቡድን አባላት እጅ ሰጥተዋል። ሰዓቱን ጠብቆ ወደ እናንተ የሚደርሰው ሌላኛው ከሀገር ውስጥ የምንመለከተው መረጃችን ነው። በማህበራዊ አስተዋጽኦ ስሙ ከፍ ብሎ የሚነሳው ማስተር አብነት መታመሙን ተናግሯል። እዚህ ላይም ዝርዝር ዘገባ ይዘናል። አብራችሁን ከቆያችሁ የምታደምጡት ይሆናል። እንዲሁም በሳውዲ አረቢያ የመሬት መንቀጥቀጥ መከሰቱ ተሰምቷል። ከባህር ማዶ የያዝነው ሌላኛው ርዕሰ ጉዳያችን ነው። ሰዓቱን ጠብቆ ወደ እናንተ ይደርሳል። ዜናን ጨምሮ ሌሎች ይዘቶችን ያካተቱ የተለያዩ ርዕሰ ጉዳዮችን እያነሳን መረጃዎችን የምናደርስበትን መሃል ሚዲያን ሰብስክራይብ በማድረግ አብሮነታችሁ ከኛ ጋር እንዲሆን የአክብሮት ግብዣችን ነው። ከመሸጋገሪያ በኋላ እንመለሳለን። በቅርብ ርቀት ከቤተ መንግስት አጠገብ ያለችው በሂልተን ኢንተርሌክዠሪ ኢሊሌና ራዲሰን ብሉ እንዲሁም በሌሎች ሆቴሎች የተሞሸረችው የተመድ ዋና መስሪያ ቤትና ዓለም አቀፍ ተቋማት ያሉበት ለመኖሪያ ቢሉ ደህንነቱ የተጠበቀ ለኢንቨስትመንት ከ2500 እስከ $3500 የሚያከራዩበት ሁሉም ለመኖሪያ የሚጓጓበት አዲሲቷ ካሳንቺስ ላይ ኮምፓስ ፕሮፐርቲስ ከስቱዲዮ እስከ ባለ 3 መኝታ አፓርትመንትና የንግድ ሱቆችን በካሬ 81,000 ብር ከታላቅ ቅናሽ ጋር ይዞላችሁ ቀርበዋል። ልብ ይበሉ፣ የሚገዙት ቤት ካሳንቺስ መሆኑን አይርሱ። ለበለጠ መረጃ ታች ባለው ስልክ ይደውሉ። ጠቅላይ ሚኒስትር ዶክተር አብይ አህመድ የህንድ ሪፐብሊክ ጠቅላይ ሚኒስትር ክቡር ናሬንድራ ሞዲን ዛሬ በብሔራዊ ቤተ መንግስት በተሰናዳ ይፋዊ የአቀባበል ስነ ስርዓትና በቤተ መንግስት ጉብኝት መርሃ ግብር ተቀብለው አነጋገሩ። ሁለቱ መሪዎች ውይይት ካደረጉ በኋላም ሁለቱን ልዑካን ቡድኖች ያካተተ የሁለትዮሽ ውይይት መካሄዱን የጠቅላይ ሚኒስትር ጽህፈት ቤት አስታውቋል። ውይይቶቹ በሁለቱ ሀገራት መካከል በንግድና ኢንቨስትመንት፣ በዲጂታላይዜሽን እንዲሁም ቱሪዝም ያለውን ትብብር በማጠናከር ላይ ያተኮረ ሲሆን ይኸውም የሀገራቱን የወል ቅድሚያ ጉዳዮች እያሳየ መሆኑን ጽህፈት ቤቱ ገልጿል። ለኢትዮጵያ ህዝብና መንግስት ምስጋናን አቀርባለሁ ሲሉ ጠቅላይ ሚኒስትር ናሬንድራ ሞዲ ተናገሩ። የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ በትላንትናው ምሽት ለተበረከተላቸው የኢትዮጵያ ታላቅ ክብር ኒሻን ለኢትዮጵያ ህዝብና መንግስት ምስጋናን አቅርበዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባጋሩት መልእክት በዓለም ላይ ካሉት ጥንታዊና ሀብታም ስልጣኔዎች አንዱ በሆነው ሀገር መከበር እጅግ በጣም ኩራት የሚንጸባረቅበት ነው ብለዋል። ይህ ክብር ባለፉት ዓመታት አጋርነታችን ለቀረጹና ላጠናከሩ ስፍር ቁጥር የሌላቸው ህንዳውያን ነው ሲሉም ገልጸዋል። ህንድ ተቀያያሪ የሆኑ ዓለም አቀፍ ተግዳሮቶችን ለመፍታትና አዳዲስ እድሎችን ለመፍጠር ከኢትዮጵያ ጋር ያላትን ትብብር የበለጠ ለማጠናከር ቁርጠኛ ሆና እንደምትቀጥልም አስታውቀዋል። አሁንም እዚሁ ርዕሰ ጉዳይ ላይ እንቆያለን። ውድ ተመልካቾቻችን ኢትዮጵያ የአፍሪካ ዋና ማዕከል ናት ሲሉ የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ገለጹ። ጠቅላይ ሚኒስትሩ በኢፌድሪ 6ኛው የህዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤቶች 5ኛ ዓመት የስራ ዘመን የጋራ ስብሰባ ላይ ተገኝተው ንግግር አድርገዋል። ህንድ በአፍሪካ ቀጠና በጸጥታ፣ በቀጠናዊ ሰላም እንዲሁም በሌሎች ዘርፎች ትስስር ለማድረግ ኢትዮጵያ ስትራቴጂካዊ ሀገር መሆኗን ጠቅላይ ሚኒስትር ሞዲ ተናግረዋል። የኢትዮጵያና የህንድ ትብብር በጠንካራ ወታደራዊ ትስስር፣ በሳይበር ደህንነት፣ በኢንዱስትሪ ዘርፍና በአቅም ግንባታ ላይ ትኩረቱን የሚያደርግ መሆኑንም አብራርተዋል። ሀገራቱ ለጋራ ሰላምና መረጋጋት የሚያደርጉት ጥረት ጠንካራ ሀገር ለመገንባት ወሳኝ ሚና እንዳለውም አስረድተዋል። የኢትዮጵያና የህንድ ህዝቦች በርካታ የሚያመሳስሏቸው ጉዳዮች እንዳሉ የጠቀሱት ጠቅላይ ሚኒስትሩ ቀደምት ኢትዮጵያውያን ለማንነታቸውና ለነጻነታቸው በመታገል በአድዋ ላይ ድል ማድረጋቸው ለሉዓላዊነታቸው ያላቸውን ቁርጠኛነት የሚያሳይ መሆኑንም ገልጸዋል። ይህ በእንዲህ እንዳለም ጠቅላይ ሚኒስትር ዶክተር አብይ አህመድና የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ በጋራ አረንጓዴ አሻራቸውን ለማኖር ችግኝን ተክለዋል። ህንድ ከኢትዮጵያ ጋር ያላትን የቆየ ታሪካዊ ግንኙነት ይበልጥ ለማደስና በልማት ዘርፎች በጋራ ለመስራት
ቁርጠኛ መሆኗን የሀገሪቱ ጠቅላይ ሚኒስትር ናሬንድራ ሞዲ ገለጹ። የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ስድስተኛ የህዝብ ተወካዮችና የፌዴሬሽን ምክር ቤቶች 5ኛ ዓመት የስራ ዘመን የጋራ ስብሰባ ላይ ንግግር አድርገዋል። ጠቅላይ ሚኒስትር ናሬንድራ ሞዲ በሁለቱ ምክር ቤቶች የጋራ ስብሰባ ላይ ባደረጉት ንግግር በህንድና በኢትዮጵያ መካከል ያለው ግንኙነት በታሪክና በባህል እየተሳሰረ መሆኑን ገልጸዋል። ህንድ ለኢትዮጵያ የልማት ጉዞ አስፈላጊውን ድጋፍ እንደምታደርግና በተለይም በቴክኖሎጂ ሽግግር፣ በግብርና፣ በትምህርትና በጤና ዘርፎች በትብብር ለመስራት ፍላጎት እንዳላት አረጋግጠዋል። ኢትዮጵያ በአፍሪካ ቀንድ ያላትን የሰላምና መረጋጋት ሚና ያደነቁት ጠቅላይ ሚኒስትሩ በዓለም አቀፍ መድረኮችም ሁለቱ ሀገራት ያላቸውን ድምጽ በማስተባበር ለታዳጊ ሀገራት መብት መከበር በጋራ እንደሚሰሩ ገልጸዋል። ይህ ጉብኝታቸው በሁለቱ ሀገራት መካከል ያለውን የንግድና የኢንቨስትመንት ትስስር ወደ አዲስ ምዕራፍ እንደሚያሸጋግረውም ያላቸውን እምነት ገልጸዋል። ይህ በእንዲህ እንዳለም የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ በአድዋ ድል መታሰቢያ የአበባ ጉንጉንን አኑሯል። ጠቅላይ ሚኒስትሩ የመላ ጥቁር ህዝቦች የነጻነት ተምሳሌት የሆነውን የአድዋ ድል መታሰቢያንም ጎብኝተዋል። የናሬንድራ ሞዲ የኢትዮጵያ ጉብኝት የኢትዮጵያና ህንድን የቆየ ታሪካዊ ዲፕሎማሲያዊ ግንኙነት ወደ ላቀ ስትራቴጂካዊ ግንኙነት የሚያሸጋግር ነው። ኢትዮጵያና ህንድ በዲፕሎማሲ፣ በኢኮኖሚ፣ በባህል ግንኙነት የረጅም ጊዜ ታሪክም አላቸው። በዛሬው ዕለት በምክር ቤቶቹ የጋራ ስብሰባ ተገኝተው ንግግር ያደረጉት ናሬንድራ ሞዲ ማን ናቸው? በዚህ ላይ ተጨማሪ ዝርዝር ዘገባ አለን። ሞዲ የተወለዱት በ1943 ዓ.ም ጉጅራት ግዛት ውስጥ በምትገኝ ቫድናጋር በተባለች ከተማ ነው። ለሰውነቴ ጥንካሬና ለአእምሮዬ መረጋጋት ይጠቅመኛል የሚሉት ዮጋ በመስራት ቀናቸውን በመጀመር ይታወቃሉ። በማህበራዊ ሚዲያዎችም ንቁ ተሳትፎ በማድረግም ሀገር ያውቃቸዋል። ናሬንድራ ዳሞዳር ዳስ ሞዲ ከፖለቲካ ጋር የተዋወቁት ገና በለጋነታቸው ሲሆን በ8 ዓመታቸው ራሽትሪያ የተባለውን የህንድ ድርጅት ውስጥ ስልጠናዎችን መከታተላቸው ለፖለቲካ ህይወታቸው መሰረት ሆኗል። የመጀመሪያ ዲግሪያቸውን ከደልሂ ዩኒቨርሲቲ እንዲሁም ሁለተኛ ዲግሪያቸውን ደግሞ ከጉጅራት ዩኒቨርሲቲ በፖለቲካል ሳይንስ ተመርቀዋል። ከ1980ዎቹ አጋማሽ ጀምሮ የአሁኑን ፓርቲያቸውን የህንድ ህዝቦች ፓርቲን ተቀላቅለው ንቁ ፖለቲካዊ ተሳትፎ ማድረግን ጀመሩ። ሞዲ ከ2001 እስከ 2014 ድረስ የጉጅራት ግዛት ዋና ስራ አስፈጻሚ ሆነው በማገልገል ግዛቲቷን ለረጅም ዓመታት እየመሩ ስራ አስፈጻሚ ሆነዋል። እንደ አውሮፓውያኑ አቆጣጠር በ2014 በሀገሪቱ ምርጫ በመወዳደር ለ1.4 ቢሊዮን በላይ ህዝብ ያላትን ህንድን የሚመሩ ጠቅላይ ሚኒስትር መሆን ችለዋል። በጠቅላይ ሚኒስትርነት ዘመናቸው የህንዳውያንን ማህበራዊ፣ ኢኮኖሚያዊና ፖለቲካዊ እድገትን ያሻሽላሉ ያሏቸውን በርካታ እርምጃዎችንም ወስደዋል። ሞዲ ቀደምት የህንድ መሪዎች ለብዙ ዓመታት ይፋዊ ስራ ጉብኝት ሳያደርጉባቸው የቆዩ ሀገራትን በመጎብኘትም ይታወቃሉ። ከፖለቲካ ስራቸው ባሻገር ግጥምን ጨምሮ የብዙ መጽሐፍት ደራሲ መሆናቸውንም ታሪካቸው ያሳያል። ጠቅላይ ሚኒስትር ዶክተር አብይ አህመድ ለህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ሽኝትን አደረጉ። ለ2 ቀናት ይፋዊ ስራ ጉብኝት ወደ ኢትዮጵያ የመጡት የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ጉብኝታቸውን አጠናቀው ወደ ሀገራቸው ተመልሰዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በቦሌ ዓለም አቀፍ አውሮፕላን ማረፊያ ተገኝተው ለህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ሽኝትን አድርገዋል። በምስራቅ ጎጃም ዞን ጎንቻ ሲሶነሴ ወረዳ እንዲሁም የአባይ ሸለቆን ተከትሎ በደቡብ ወሎና ደቡብ ጎንደር ዞን አዋሳኝ ስፍራዎች ሲንቀሳቀስ የነበረው አረንዛቸው ጎንቻ ብርጌድ የመንግስት የሰላም ጥሪን ተቀብለው ሙሉ ትጥቃቸውንና በስራቸው የነበሩ ከፍተኛ ቁጥር ያላቸውን ታጣቂዎች በመያዝ ወደ ሰላማዊ ኑሯቸው ተመልሰዋል። እጃቸውን ከሰጡ የአረንጃው ጎንቻ ብርጌድ አባላት ውስጥ ይንገስ ሞላ የአረንጃው ጎንቻ ብርጌድ ምክትል ዘመቻ መምሪያ ኃላፊ፣ ካሴ ሙኒዬ የአረንጃው ጎንቻ ብርጌድ ሀብት አሰባሳቢ መምሪያ ኃላፊ፣ አባታ ፈላ በአረንጃው ጎንቻ ብርጌድ የ201ኛ ኮር 74ኛ ክፍለ ጦር ስልጠና መምሪያ ኃላፊ፣ አዱኛ መለስ የአስረስ ማረዳምጤ ጥበቃ የነበረ እንዲሁም ሻምበል ጌትነት የአስረስ ማረዳምጤ ጥበቃ የነበረ የመንግስትን የሰላም ጥሪ በመቀበል ወደ ሰላማዊ መንገድ እጃቸውን በመስጠት ተመልሰዋል። ለጊዜው ቦታውን አንገልጽም ባሉት ስፍራ ቁጥሩ እጅግ ከፍተኛ የሆነ ታጣቂ ወደ ሰላማዊ መንገድ ለመመለስ ጉዞ የጀመረ ሲሆን በአሁኑ ሰዓት ቡድኑን ለማፈን ከተላከው ታጣቂ ኃይል ጋር ከፍተኛ ጦርነት በማድረግ ላይ ይገኛል ሲሉ ከቦታው የደረሰን መረጃ ያመለክታል። በደቡብ ጎንደር ዞን ሊቦ ከምከም ወረዳ የጽንፈኛው ቡድን አባላት እጅ ሰጡ።
በደቡብ ጎንደር ዞን ሊቦ ከምከም ወረዳ የሰላምን ጥሪ የተቀበሉ የጽንፈኛው ቡድን አባላት ከነትጥቃቸው ለ10ኛ እዝ አንድ ክፍለ ጦር እጅ ሰጥተዋል። በተሳሳተ መንገድ ተታለው የጽንፈኛውን ቡድን የተቀላቀሉ የቡድኑ አባላት ሰላማዊ ህይወታችንን እንመራለን፣ የበደልነውን ህዝብ እንክሳለን በማለት እጅ መስጠታቸውን በቀጠናው የተሰማራው ክፍለ ጦር አዛዥ ሌተናል ኮሎኔል አሸናፊ ብርቄ ገልጸዋል። በሰላማዊ መንገድ እጅ የሰጡ የቡድኑ አባላት ከነትጥቃቸው እጅ የሰጡ ሲሆን የቡድኑ አመራር ነን ባዮችም ህዝብን ከመዝረፍ ከማሰቃየትና ከበበደል እየዘለለ ምንም አይነት ዓላማ ስለሌላቸው እንዲሁም እኛንም አታለው ወደ ተሳሳተ መንገድ አስገብተውን ስለነበር ሁኔታውን አይተንና ተረድተን የሰላም ጥሪውን ተቀብለን እጅ መስጠትን ወድናል ሲሉ ተናግረዋል። በማህበራዊ አስተዋጽኦ ስሙ ከፍ ብሎ የሚነሳው ማስተር አብነት መታመሙን ተናገረ። ህመሜን ለማንም መናገር አልፈልግም፣ ግን ደግሞ ሰውነት ይታያል፣ ሁላችሁም ጸልዩልኝ ብሏል። ማስተር አብነት በርካቶች የተሻለ ሕክምና እንዲያገኙ ካሉበት ችግር እንዲወጡ የድርሻውን እየተወጣ የሚገኝ ብርቱ ወጣት ነው። ይህንን በተመለከተም ለሕክምናው የሚሆን ገንዘብ ለማሰባሰብ ጎፈንድሚ ማስጀመሪያ እንቅስቃሴ መጀመሩን አስመልክቶ ምንም አይነት የገንዘብ እርዳታ አያስፈልገኝም፣ የሚያስፈልገኝ ጸሎት ብቻ ነው በማለት በኢትዮጵያውያን ዘንድ በታላቅ አክብሮት የሚታወቀውና በአሁኑ ወቅት በጤና እክል ላይ የሚገኘው ማስተር አብነት ከበደ ለሚደረግለት የድጋፍ ጥረት ምላሽን ሰጥቷል። ደግ ወንድማችን ማስተር አብነት ባስተላለፈው መልእክት በአሁኑ ወቅት ከምንም ነገር በላይ የሚያስፈልገው የኢትዮጵያውያን ጸሎት ብቻ መሆኑን በይፋ አስታውቋል። አክሎም ለእኔ በዚህ ጊዜ የሚያስፈልገኝ የገንዘብ እርዳታ ሳይሆን ጸሎት ብቻ ነው። ገንዘብ የሚሰበሰብ ከሆነ ሌላ ጭንቀት ውስጥ ገብቼ እንዳልታመምባችሁ ጸሎት ብቻና ጸሎት ብቻ አድርጉልኝ በማለት ለገንዘብ ማሰባሰቡ ሂደት ያለውን ስጋት ገልጿል። አመመኝ ብዬ አላውቅም፣ ግን ስጋ መጥፎ ነው ያጋልጣል፣ መቀመጥ እንኳን አልችልም፣ ስትመረመር ይህ ነው አትባልም፣ ድንገት ይሰውርሃል፣ መለስ ስትልና ትቀጥላለህ፣ ቢያንስ የስነ ልቦና ጫናው ከባድ ነው፣ የኢትዮጵያ ሕዝብ ይጸልይልኝ በማለት የጸሎት ተማጽኖን አቀርቧል። ማስተር አብነት ከበደ የፌዴራል ፖሊስ 7ኛው ጠቅላላ ምርጫ ሰላማዊ እንዲሆን የጸጥታ ተቋማት ዝግጅት መጀመራቸውን አስታወቀ። በመጪው ግንቦት ወር የሚካሄደው 7ኛው ጠቅላላ ምርጫ ሰላማዊና ዲሞክራሲያዊ በሆነ መንገድ እንዲከናወን የጸጥታ ተቋማት አስፈላጊውን ዝግጅት መጀመራቸውን የፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ገለጹ። ኮሚሽነር ጀነራሉ ይህንን ያስታወቁት በዶክተር ኮሚሽነር ዘላለም መንግስቱ የተዘጋጀውና ስለ ምርጫ ደህንነት የሚታተመው መጽሐፍ የምረቃ ስነ ስርዓት ላይ ተገኝተው ባደረጉት ንግግር ሲሆን መጪውን ምርጫ በስኬት ለማከናወን በጸጥታ ተቋማት ላይ መዋቅራዊ ለውጦች መደረጋቸውን ገልጸዋል። በዕለቱ በተካሄደው የስነ ጽሁፍ መድረክ ላይም የጦር ኃይሎች ምክትል ኤታማዦር ሹም ጀነራል አበባው ታደሰን ጨምሮ ከፍተኛ የመንግስት የስራ ኃላፊዎች፣ የሃይማኖት አባቶችና አባገዳዎች ተገኝተዋል። ኮሚሽነር ጀነራል ደመላሽ በንግግራቸው ባለፈው የተካሄደውን 6ኛውን አገር አቀፍ ምርጫ በማስታወስ ምርጫው ሰላማዊ ሆኖ እንዲጠናቀቅ የጸጥታ አካላት የተጫወቱት ሚና ከፍተኛ እንደነበረ ጠቁመው አሁንም ለ7ኛው ምርጫ ተመሳሳይና የተሻለ ዝግጅት እየተደረገ መሆኑን አረጋግጠዋል። በዶክተር ኮሚሽነር ዘላለም መንግስቱ የተጻፈው የምርጫ ደህንነትና የጸጥታ ተቋማት ሚና የተሰኘው አዲስ መጽሐፍ ሀገሪቱ በፖለቲካ ሪፎርም ውስጥ ባለችበት ወቅት መታተሙ ለውጡን ወደ ተግባር ለመለወጥ ትልቅ ፋይዳ እንዳለው ተገልጿል። መጽሐፉ በተለይ የጸጥታ ኃይሉ አባላትን በመጪው ምርጫ ወቅት ያለባቸውን ከባድ ኃላፊነት በብቃት እንዲወጡ የሚያግዝ መሆኑን ኮሚሽነር ጀነራል ደመላሽ ገብረ ሚካኤል መናገራቸውን የኢትዮጵያ ዜና አገልግሎት በዘገባው አመልክቷል። የተወደዳችሁና የተከበራችሁ የመሃል ሚዲያ አድማጭ ተመልካቾቻችን እየተመለከታችሁ የምትገኙት ለዛሬ ለተረቡ ወደ እናንተ እንዲደርስ የተዘጋጀውን የቀን መረጃችንን ነው። ከባህር ማዶ ያዝናችሁ አለፍን። ሜሪትስ ፕሮፐርቲ እንኳን ለፈረንጆቹ አዲስ ዓመት በሰላም አደረሳችሁ እያለ ከ35% ታላቅ የዋጋ ቅናሽ ጋር ተመልሷል። ሜሪትስ ፕሮፐርቲ ባለ አንድ መኝታ ሽያጭ ማጠናቀቃችንን ከወዲሁ እየገለጽን ባለ ሁለትና ባለ 3 መኝታ አፓርትመንቶችን በጥሬ ገንዘብ ለሚከፍሉ በካሬ 68000 ብር የ35% ቅናሽ የተደረገባቸውን የመኖሪያ አፓርትመንቶች ይዞሎት ቀርበዋል። የሳይት ከቤተ መንግስት አቅራቢያ ላይ የሚገኝ ሲሆን አራዳ ፓርክና ፍሬንድሺፕ ፓርክን ከፊትና ከኋላ እየተመለከቱ ይኑሩ ይሎታል። ባለ 2 መኝታ በ6.4 ሚሊዮን ብር ጠቅላላ ክፍያ፣ ባለ 3 መኝታ በ8.8 ሚሊዮን ብር አጠቃላይ ክፍያ አቀርቦላችኋል። በዚህ ቅንጡ መንደር ውስጥ መዋኛ
ገንዳ፣ ጂምናዚየም፣ ደረጃቸውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ የመኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውል ሰገነትን በአንድ አካቷል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። በሳውዲ አረቢያ የመሬት መንቀጥቀጥ መከሰቱ ተዘገበ። ዛሬ ማለዳ ላይ በሳውዲ አረቢያ አንዳንድ አካባቢዎች የሬክተር ስኬል መጠኑ 4.3 የሆነ የመሬት መንቀጥቀጥ መከሰቱን የክልሉ የጂኦሎጂካልና የሴስሚክ ቁጥጥር ማዕከላት አስታውቋል። የመሬት መንቀጥቀጡ በዋነኛነት በሳውዲ አረቢያ ምስራቃዊ ግዛት ውስጥ በሚገኝ አካባቢዎች ላይ በከፍተኛ ሁኔታ ተሰምቷል። እስካሁን ባለው መረጃ መሰረት በንብረትም ሆነ በሰው ሕይወት ላይ የደረሰ የከፋ ጉዳት አለመኖሩን ባለስልጣናቱ አረጋግጠዋል። ንዝረቱ በሬክተር ስኬል 4.3 ሆኖ የተመዘገበ ሲሆን ይህም በመካከለኛ ደረጃ የሚመደብ መንቀጥቀጥ ነው። ባለሙያዎች እንደሚሉት ይህ አይነቱ ንዝረት ለአጭር ጊዜ የሚቆይና አደገኛ ጉዳት የማድረስ እድሉ አነስተኛ ነው። የሀገሪቱ የድንገተኛ አደጋ መከላከል ባለስልጣናትም ሁኔታውን በቅርበት እየተከታተሉ ይገኛሉ። ትራምፕ የጉዞ እገዳ የተጣለባቸውን ሀገራት ቁጥር ወደ 39 አሳደጉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ አሜሪካ የሚደረጉ የጉዞ ገደቦችን በከፍተኛ ሁኔታ የሚያሰፋ አዲስ አዋጅን ፈርመዋል። በዚህ አዋጅ መሰረት ቀደም ሲል 19 የነበሩት ሙሉ ወይንም ከፊል የጉዞ እገዳ የተጣለባቸው ሀገራት ቁጥርን ወደ 39 እንዲያድግ ተደርጓል። ዋይት ሀውስ እንደገለጸው እርምጃው የተወሰደው ዝርዝር ውስጥ የተካተቱት ሀገራት ተጓዦችን በመለየት እንዲሁም መረጃን በማጋራት ረገድ ከፍተኛ የደህንነት ጉድለት ስለታዩባቸው ነው። በፕሬዝዳንቱ አዲስ ውሳኔ መሰረት 7 ሀገራት ሳኦስ፣ ሴራሊዮን፣ ቡርኪና ፋሶ፣ ማሊ፣ ኒጀር፣ ደቡብ ሱዳንና ሶሪያ በሙሉ የጉዞ እገዳ ዝርዝር ውስጥ ተካተዋል። በተጨማሪም እንደ ናይጄሪያ፣ ታንዛኒያ፣ ሴኔጋልና ዛምቢያ ያሉ 15 ሀገራት አዲስ የከፊል እገዳ ተጥሎባቸዋል። አዋጁ ከሀገራቱ በተጨማሪ የፍልስጤን ባለስልጣናት የጉዞ ሰነድ በሚጠቀሙ ግለሰቦች ላይም ገደብን ጥሏል። ፕሬዝዳንት ትራምፕ ይህንን ጥብቅ እርምጃ የወሰዱት በዋሽንግተን ዲሲ አንድ የብሔራዊ ጥበቃ አባል በአፍጋኒስታን ተወላጅ መገደሉን ተከትሎ የኢሚግሬሽን ቁጥጥሩን ለማጠናከር በሚያደርጉት ጥረት አካል መሆኑንም ተመላክቷል። ትራምፕ ከጉዞ እገዳ በተጨማሪ የጥገኝነት ጥያቄዎችን ማገዳቸውንና የተጀመረውን መጠነ ሰፊ ስደተኞችን የማስወጣት ዘመቻ አጠናክረው እንደሚቀጥሉ አስታውቋል። ይህ በእንዲህ እንዳለ አዋጁ ህጋዊ የቋሚ ነዋሪነትን ፍቃድ ግሪን ካርድ ያላቸውንና ቀደም ሲል ቪዛ የተሰጣቸውን ግለሰቦች በተመለከተ የተወሰኑ ልዩ ሁኔታዎችን እንደሚፈቅድም ተመላክቷል። በአሁኑ ወቅት በአጠቃላይ 39 ሀገራት በእገዳው ዝርዝር ውስጥ እየገቡ ሲሆን ከነዚህም መካከል እንደ ኤርትራ፣ ሶማሊያ እንዲሁም ሱዳን ያሉ የምስራቅ አፍሪካ ሀገራት ይገኙበታል። ለዛሬ ለተረቡ ከማል ሚዲያ ወደ እናንተ እንዲደርስ ያጠናቀርናቸው የቀን መረጃዎቻችን አበቁ። አብራችሁን ስለነበራችሁ እናመሰግናለን። ዜናውን ላይክ እና ሼር፣ ሚዲያችንን ሰብስክራይብ ማድረጋችሁን አትርሱ። ሰናይ ቀንን ተመኘን።